ሊቃናተ ነድ ዘሰማያዊት ማይፈድ በእንተ በግዑ እቀብዋ ነዛቲ ያዘድ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እንደምን ቆያችሁን ውድ የሊቃናት ሚዲያ ቤተሰቦቻችን፣ አሜን። እግዚአብሔር ስሙ ከዘላለም እስከ ዘላለም የከበረ የተመሰገነ ይሁን። በዛሬው ቪዲዮ ይዘንላችሁ የቀረብነው መጋቢት 17 የሚነበብ ስንክሳር ሲሆን ለዚህ ቁም ነገር አዘል ቻናል አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራትና ቪዲዮንም ላይክ፣ ሼር በማድረግ እንድታበረታቱን እንዲሁም ሐሳብ አስተያየት ካላችሁም ኮሜንት ላይ እንድታሰፍሩልን ወይም እንድትጽፉልን በትህትና እንጠይቃለን። ወደ ቪዲዮ እንሂድ። መልካም ጊዜ። መጋቢት 17 የሚነበብ ስንክሳር። ዕረፍቱ ለጻድቅ አልዓዛር። መጋቢት 17 በዚች ቀን ጌታችን ኢየሱስ ክርስቶስ የሚወደው በአራተኛውም ቀን ከመቃብር ያስነሳው የከበረ ጻድቅ አልዓዛር አረፈ። ይህም ጻድቅ ሰው ከእስራኤል ልጆች ውስጥ ነው። ማርያምና ማርታ የተባሉ ሁለት እህቶች አሉት። ማርያም የክብር ባለቤት ጌታችን ኢየሱስ ክርስቶስን ሽቱ የቀባችው ናት። እነርሱም ለጌታ ደቀ መዛሙርቶቹ ናቸው። ስለ ምግባራቸውም ጌታችን ይወዳቸዋል። ሁሉም ያላገቡ ደናግል ናቸው። በሰው ወገን ሁሉ ላይ የተቆጠረና የተወሰነው ሰዎችም ሊጠጡት ያላቸው የሞት ጽዋን የሚጠጣበትና እጁን ለሞት የሚሰጥበት ለዚህ ጻድቅ ጊዜው ሲደርስ እርሱም እጁን በመስጠት አረፈ። የክብር ባለቤት ጌታችን ግን የሚሰራውን ያውቃልና መጀመሪያ ከሞት አላዳነውም። ጠርቶ እስከሚያስነሳው ድረስ ሙቶ በመቃብር 4 ቀን እንዲኖር በዚያ 4 ቀንም የጻድቃንን ማደሪያዎችንና የኃጥአንን የስቃይ ቦታዎችን እንዲያይ ተወው እንጂ አላዳነውም። ያን ጊዜም ታላቅ ምልክት ትሆናለች። ከ4 ቀኖችም በኋላ የክብር ባለቤት ጌታችን ኢየሱስ ክርስቶስ ወደ እርሱ መጥቶ አልዓዛር አልዓዛር ና ውጣ ብሎ ከመቃብር ውስጥ ጠራው። ያን ጊዜ እጆቹና እግሮቹ እንደታሰሩ ሙታኖችም እንደሚጠቀልሏቸው በሰበን ፊቱ ተጠቅልሎ ወጣ። እጆቹና እግሮቹ እንደተጠቀለሉና እንደታሰሩ ከመቃብር የመውጣቱ ምክንያት ሰዎች ሁሉ መሞትን እንደሚረዱ፣ ሌሎችም ይህ በመካከላቸው በስምምነት የሆነ ነው ብለው እንዲያስቡ፣ ስለዚህም እንደገነዙት ሆኖ እንዲወጣ ጌታችን አዘዘው። ይህችም ምልክት እንድትሆን ከሃዲዎችም በመቃብር ውስጥ ሕያው እንደነበረ ቢያስቡም እጆቹና እግሮቹ ፊቱም እንደተጠቀለሉ እንዴት ይወጣ ነበር? እኛ የክርስቲያን ወገኖች ግን የክብር ባለቤት ጌታችን ኢየሱስ ክርስቶስ ከ4 ቀኖች በኋላ አልዓዛርን ያስነሳው እርሱ እንደሆነ እናምናለን እንታመንም አለን። እርሱ በሥራ ሁሉ ላይ ችሎታ አለውና ለጌታችንና ለፈጣሪያችን ለመድኃኒታችን ኢየሱስ ክርስቶስ ከቸራ አባቱና ሕይወት ከሆነ መንፈስ ቅዱስም ክብር ስግደት ይሁን ለዘላለሙ አሜን። ዕረፍቱ ለቴዎቅሪጦስ። በዚህችም ዕለት አናጎስጢስ ቴዎቅሪጦስ በሰማዕትነት አረፈ። ይህም ቅዱስ የሮሜ ሀገር ሰው ነው። አላውያንም ለጣዖት እንዲሰዉ ክርስቲያኖችን ይዘው ባስገደዷቸው ጊዜ እርሱንም ከእርሱ ጋር ያዙት፣ ወደ ንጉሥም አቀረቡት። ያን ጊዜም የ15 ዓመት ልጅ ነበር። ንጉሥም በማመጣብህ ሥቃይ ትፈተናለህን ወይስ ለአማልክት ትሰዋለህ አለው። ቴዎቅሪጦስም እኔ ስለ ክብር ባለቤት ለጌታዬ ለፈጣሪዬ ኢየሱስ ክርስቶስ እሰዋለሁ አለ። ንጉሥም ቴዎቅሪጦስ ሆይ በክፉ አሟሟት እንዳትሞት ለአማልክት መስዋዕት አቅርብ አለው። እርሱም ንጉሥ ሆይ መስዋዕቴን እንድታይ ና አለው። ንጉሥም ወደ ጣዖቱ ቤት እንዲወስዱትና በዚያ እንዲሰዋ አዘዘና እርሱም በበር ቆመ። ቅዱሱም በጸለየ ጊዜ ንጹሕ ውስጥ ሆኖ አብቀላጵዮስ የሚሉት አምላካቸው ወድቆ ተሰበረ። ንጉሥም እንደዘበተበት አይቶ አፍንጫውን ቆርጠው አስረው በወህኒ ቤት እንዲያስገቡ ታዘዘ። በማግስቱም አውጥተው በብረት ምጣዶች ውስጥ ጨመሩት። ደግሞም ጥልቅ ጉድጓድ ቆፈሩ። በውስጡም እንጨት ረብርበው ሥጋው ከመለያያው እስኪቦጫጨቅና ቅልጥሙም ከአጥንቶቹ እስኪፈስ ድረስ ወረወሩት። በዚህም ሊያጠቁት አልቻሉም፣ የመንፈስ ቅዱስ ኃይል ከእርሱ ጋር አለና። ከዚህም በኋላ አማልክቶቻቸው የሚቀበሉት መስሏቸው ከአማልክቶቻቸው ቤት አስገብተው በዚያ ዘጉበት። ቴዎቅሪጦስ ግን ከጣዖታቱ ላይ ያለውን ወርቅ ቀጥቅጦ በስውር ይዞ እየወጣ ለድሆችና ለጦማዳሪዎች መጸወተው። ተመልሶ ሲገባም ደጃፉ እንደቀደመው ራሱ ይዘጋል። በ8ኛው ቀን ንጉሡ መጣ፣ ከደጃፉም ሆኖ አየ። አማልክቶቹም ተጥለው ተሰባብረው የከበረ ቴዎቅሪጦስም ሲዘብትባቸው አገኛቸው።
እውነተኛ ቴዎቅሪጦስንም የሆድ ዕቃው እስኪታይ እንዲሰነጣጥቁ ታዘዘ። ደግመው ወደ ጨዋታ ቦታ እንዲያስገቡትና በላዩ አንበሶችን እንዲያስገቧቸው አዘዘ። አንበሶቹም ቁስሎቹን ላሱለት። ዳግመኛም ሕዋሳቱ እስኪነጣጠል ከሚያጣብቅ ቦታ እንዲያስገቡት መላ አካላቱን ታቅፎ እስኪቆለመም እንዲያሰቃዩ ታዘዘ። በዚህ ተሸብሮ አላሸነፉትም። ንጉሥም ብርታቱን አይቶ ራሱን በሰይፍ እንዲቆርጡ አዘዘ። የከበረ ኤጲስቆጶስ ኤሞሬዎስና ሕዝቡ ሁሉ በጸሎት እየተራዱት ቅዱስ ቴዎቅሪጦስን ተከተሉት። በቅዱሳን ሰላምታም ተሳልመው ተሰናበቱት። ባለወጉ ወታደርም ሰይፉን አንስቶ አንገቱን ቆረጠው፣ ምስክርነቱንም ፈጸመ። አማላጅነቱ በረከቱም ከሁላችን የክርስቲያን ወገኖች ጋር ለዘላለም ይኖር አሜን። የጊዮርጊስ የተላስስ የዮሴፍና የኒቆር መታሰቢያ። በዚችም ቀን ደግሞ የታጋዩ የቅዱስ ጊዮርጊስና የሰማዕቱ ተላስስ የኤጲስቆጶስ ዮሴፍ መታሰቢያቸውና የሊቀ ካህናት ኒቆር የሥጋው ፍልሰት ነው። በረከታቸውም ከእኛ ጋር ለዘላለም ትኑር አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን መቼም መች ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን መጋቢት 17 የሚነበብ ስንክሳር ወደ እናንተ አቀረብን። ይህን ይመስል ነበር። በቀጣይ በአዲስ ክፍል እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ